የተከበራችሁ አድማጮቻችን ኑሮ እንዴት ነው? የዋጋ ግሽበቱ በምን ያህል መጠን በኪሳችሁ በቦርሳችሁ በየዕለት ኑሮ ውጣ ውረዳችሁ ይሰማችኋል? ጥብቅ የገንዘብ ስርዓት አለ ማለትስ ምን ማለት ነው? ኢትዮጵያ የገንዘብ ስርዓቷን ካጠባበቀች በኋላ የዋጋ ግሽበት ለመጀመሪያ ጊዜ ወደ ነጠላ አሃዝ መድረሱን እወቁልኝ ብላለች። በእርግጥ ይህ አጠቃላይ ነጠላ አሃዝ የዋጋ ግሽበቱ ለእናንተ የምትረዱትና የሚሰማችሁስ እንዴት ነው? በሌላ በኩል በጥብቅ የገንዘብ ስርዓት ውስጥ ወገቧን የተያዘችው ብሪቱ አጠቃላይ የገንዘብ አቅርቦትና የገንዘብ ፍላጎት አሟልቷል ወይ ተብሎ የሚጠየቀው የኢትዮጵያ የፋይናንስ ስርዓትስ እስከ መቼ ሊጓዝ ይችላል? በአንድ በኩል በገበያ ይመራ የሚባለው ኢኮኖሚስ መንገዱ ወዴት የሚያመላክት ነው? የተከበራችሁ አድማጮች በዛሬው የምጣኔ ሀብት ዝግጅት ይህን የተመለከተውንና ተያያዥ ነጥቦችን እናነሳለን። አብራችሁን ብትሆኑ እንፈልጋለን። በዚህ ጉዳይ ላይ አቶ ያዕቆብ በቀለን ጠይቀናቸዋል። አቶ ያዕቆብ በቀለ በኢኮኖሚና ተያያዥ ሙያዎች የትምህርት ዝግጅት አጠናቀዋል። እሳቸው እዚህ ለተነሳው ሐሳብ አስተያየታቸውን እንዲሰጡን ያላቸው የትምህርት ዝግጅትና ያለፉበት የሥራ ልምድ ይፈቅድላቸዋል። ሰውም ስትጠይቀው አይ መንግስት ምናምን ቢልም እኛ ግን እየተሰማን ያለው ያርባው ነው የሚል አለ። ሁለተኛ ሁሉንም ደግሞ ያው ኢንፍሌሽን ወይም ግሽበት አማካኝ ስለሆነ ሁሉም ነገሮች ላይ እኩል ዋጋ አይጨምርም። በተለይ የዚህ ምግብ ነክ የሆኑ ነገሮች ብዙ ሰው ሀገራት ላይ ብዙ ወጪን የምታወጣው 70-80 እንትን የምታወጣው ይሄ ዲስፖዚብል ኢንካምህን 70-80% የምታወጣው ምግብና መሰረታዊ ነገር ላይ ነው። ስለዚህ እነሱ በጣም ነው የሚወደዱት። ዲማንድም አላቸው። ያለህን ሀብት ሁሉ አዟዙረህ ዲማንድ ስለምታረግ ማለት ነው። ሌሎችን መዝናኛህን መጠጥህን ምናምን ትቀንስና ይሄ እነዚህ ላይ ግን ምንም ቢሆን የግዴታ ታወጣለህና እነዚህ ይነራልና እሱም ሊሆን ይችላል። ስለዚህ ገንዘቡ ቢለቀቅ ገንዘብ ወደ ኢኮኖሚ ውስጥ ይገባል። ስለዚህ ብዙ ገንዘብ ሲኖር ብዙ ዲማንድ ያለ ይመስላል፣ ዋጋዎች ይወደዳሉ ነው። እኔ አሁንም ሁል ጊዜ የምለው ያው የዚህ የፍራክሽናል ሪዘርቭ ሲስተም ውስጥ እንደ መግባታችን የብድሩን ከመቆጣጠር ይልቅ መኒ ሰፕላይ መቆጣጠር ምን ይላል ሚልተን ፍሪድማን፣ ኮንስታንት የሆነ የመኒ ሰፕላይ ጭማሪ ነው የሚያስፈልገው 3 ወይ 5 ለዚህ ከ5 በታች ነው የሚለው። እንደዛ ከሆነ እድገት ብዙ ጊዜ ከ5 በላይ ነው የሚሆነው። በተለይ እንደኛ ሀገር ባሉ እንትን ላይ 6-7 ሊሆን ይችላል ሪል እድገቱ። ስለዚህ ኢንፍሌሽኑ ኦልሞስት ወደ 0 አካባቢ ነጠላ ሀዚ ይመጣል፣ ቢያንስ 0 አካባቢ ይመጣል። ለምን ይሄ ገንዘብ ነክ ያልሆኑ ደግሞ እንደ ገንዘብ የሚያገለግሉ ነገሮችም አሉ። አሁን ባንኮች የሚፈጥሯቸው ነገሮች አሉ። አሁን መንግስት 3% 2% ገንዘብ ጨመረ ማለት በ2% ይቀራል ማለት አይደለም። ያቺ 2% ደግሞ ባንኩ ስትገባ ራሷ ብዙ ትፈጥራለችና እድገቱ ትንሽ ከፍ ያለ የመኒ ሰፕላይ ይሄ ብሮድ መኒ የሚሉት የመኒ ሰፕላይ ይኖራልና ያ ሲሆን ኢንፍሌሽኑ በጣም ትንሽ 1% 2% ነው የሚሆነው። እንደዛ ሲሆን አይሰማህም ብዙም በረጅም ጊዜ ነው እንትን የሚቀንሰውና እንደዛ ጥሩ ነው። እኔ እንደውም እሱንም እንትን አይደለም ኢንፍሌሽን ጠቃሚ ነው የሚል እንትን የለኝም። ግን አሉ ቲዎሪዎች በታዳጊ ሀገር በተለይ ኢንፍሌሽን አርቲፊሻል ዲማንድም ቢሆን አርቲፊሻል ሲግናል እየሰጠ ሰዎች ለማምረት እንዲበረታቱ ያደርጋል። ግን ሌላ ደግሞ ችግር አለ። ታዳጊ ሀገር ውስጥ የስትራክቸራል የሆኑ ኢንስቲትዩሽናል የሆኑ ቤሪየሮች አሉ። ምርትን ከፍ እንዳታደርግ የመሬት ስሪቱ በቃ የሆነ ሰው ዝም ብሎ መሬት ተከራይቶ ወይ መሬት ገዝቶ እርሻ መስራት አይችልም። የቢሮክራሲው ምኑ መሰረታዊ ማነቆ ነው እና ምርትን በቀላሉ መጨመር አትችልም በአንድና በሁለት ዓመት። ረጅም ምንድነው ሰፊ የሆነ ሪፎርም ሰርተህ እሱን ደግሞ በደንብ የሚያስጠብቁ ተቋማዊ ሜካኒዝሞችን ቁጭ አድርገህ እነሱ መስራታቸውን አሳይተህ ህብረተሰቡ ትረስት ሲያደርጋቸው ነው ነገሮች እየተለወጡ የሚመጡትና እሱም መሆን ስላለበት ብዙ ጊዜ ኢንፍሌሽን አይመከርም እና በጣም በሚቻል መጠን ሞኔታሪ ፖሊሲ በጣም ጥብቅ መሆን አለበት። ጥብቅ ፖሊሲ አሁን መንግስት እንደዛ እያረኩ ነው እያለ ነው አይደለም የሚለው መታየት አለበት። ምክንያቱም ጥብቅ ፖሊሲ እንትን እያልክ ከሆነ ጥብቅ ከሆነ ከ5 በታች ነው መሆን ያለበት ኢንፍሌሽኑና እሱን ምንድነው የቀረው ነገር ታዲያ? አሁን ገንዘብ መታተሙ አይቀርም። ያው ከድሮው ሊቀንስ ይችላል 40% 60% ደርሶ ነበር አንድ ጊዜ ኢንፍሌሽን እና ከዛ ቀንሷል። በ40 እና በ45 አካባቢ ቀንሻለሁ እያለ ነው። ለሱም የሚያስችል እርምጃ ወስዶ ሊሆን ይችላል፣ ግን አሁንም ይቀራል ለማለት ነው። ይሄንን ማድረግ አለበት። ለዛም ይመስለኛል ያለቀቀው። ስለዚህ መኒ ሰፕላይ እንትን የሚለው ከሆነ በዚህ
ክሬዲት ካፑን ቢያነሳው ብዙ ችግር አይመጣም ብዬ አስባለሁ። ወደ 24 መጨመር ትችላለህ። ለምን 24 ይሆኑ? ለምን 50 አላደርገው? እኔ ዝም ብሎ ይሄ አርቢትራሪ ቁጥር ቁጭ ማድረግ ጥናት ተጠንቶ ነው እንደዛ የተደረገው። እሱ እንትን አለው እንለቃለን ደስ ብለዋል ነበር። ለነገሩ ጉዞ ወደዛ ይመስለኛል። ጉዞ ወደዛ ይመስለኛል። ግን ትንሽ ነገር ሲያዩ ብርግግ ይላል መንግስት። ተቺው ማት ነው። ወደ ነፃ ገበያ እንሄዳለን ነው፣ ወደ ሊበራላይዜሽን እንሄዳለን ነው የሚለው ፖሊሲያቸው። እንደዛ ከሆነ ቀስ በቀስም ይሁን እንትን ይሄዱ፣ እኔም ይሄዱን እንደግፋለሁ። ዛሬም ይሁን ነገ፣ ዛሬ ቢሆን ደስታውን አልችለውም። እንደ ህዝብ እኔም እኮ እጎዳለሁ በሚመጣው ፖሊሲ። አዲስ ፖሊሲ ሲቀየር የድሮ ፖሊሲ ውስጥ ነበርኩ፣ ከምቾት መውጣት አለብህ፣ አጀስት ማድረግ አለብህ። ግን ቶሎ ቢሆንና ችግሩ ቢቀረፍ ነው የሚሻለው። ለዛ ነው አሁን ስንት ይሁን 24 ይሁን 20 ይሁን 30 ይሁን ዝም ብሎ አርቢትራሪ ነውና ያለውን የገንዘብ ፍላጎት የብድር ፍላጎት ላፍሳካ ላሟላ ላረካ ይችላል። በዛ ምክንያት ነው። ግን መንግስት ያንን ፈርቶ እንደሆነ መታየት አለበት። ስለዚህ እኔ የምመክረው የገንዘብ አቅርቦቱን በጣም ቀንሶ እንደተባለው ከ5% በታች አውርዶ፣ ነገር ግን እንትኑን ግን ባላቸው አቅም ባንኮቹ እንዲያበድሩ ማድረግ የሚሻል ይመስለኛል። በሚያከብራችሁ ራዲዮ ሸገር ኤፍ ኤም 102.1 የዛሬው የምጣኔ ሀብት ዝግጅት እዚህ ላይ ይረፍ።